ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ መጋቢት 16 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። አቶ ርስቱ ይርዳው የፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ ሆነው መመረጣቸው ተገለጸ። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል የነበሩት ክቡር አቶ ርስቱ ይርዳው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው በትላንትናው ዕለት ተሹመዋል። ሹመቱን አስመልክቶ የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ ለአዲሱ ተሿሚ ለክቡር ምክትል ኮሚሽነር ጀነራል ርስቱ ይርዳው በመሪነት ዘመናቸው ስኬታማ የስራ ጊዜ እንዲሆንላቸው መልካም ምኞቱን ገልጿል። አቶ ርስቱ ይርዳው ከዚህ ቀደም የደቡብ ክልል ምክትል ርዕሰ መስተዳድር ሆነውም አገልግለዋል። የኤርትራ ወታደራዊ ልዑካን መቀሌ መግባታቸው ተገለጸ። የኤርትራ ከፍተኛ ወታደራዊ መኮንኖች በየካቲት ወር መጨረሻ ቀናት መቀሌ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። በብርጋዴር ጀነራል ኢዮብ ፍስሐ የተመራው ይህ ልዑካን ከመቀሌ መግባቱን ባለፈው ከትግራይ ክልል ሰላምና ጸጥታ ቢሮ ወደ ጦርነት ልንገባ የምንችለው በመሬት ምክንያት ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በአላማጣ ከተማ ተገኝተው በሰጡት መግለጫ በክልላችን አጨቃጫቂ የሚባል መሬት የለም፣ የይገባኛል ጥያቄ የሚነሳበት መሬትም የለም ሲሉ በግልጽ መናገራቸው አነጋጋሪ ሆኗል። ጀነራሉ ህወሓትና የፌዴራል መንግስቱ በተፈራረሙበትና ወደ ሙሉ ትግበራ እንዲገባ የሚጠይቁት የፕሪቶሪያው ስምምነት ላይ በግልጽ ሰፍሮ የሚገኘውን አጨቃጫቂ አካባቢዎች የሚለውን በመሻር አጨቃጫቂ የሚባል ነገር የለም ብለዋል። አሁን ላይም ህዝቡ እየጠየቀን ያለው ግዛታችንን እንድናስመልስና ሉዓላዊነታችን እንዲከበር ነው። ጦርነት አንፈልግም። ወደ ጦርነት ልንገባ የምንችለው ግን በመሬት ጉዳይ ይሆናል ብለዋል። የመሬት መመለስ ጉዳይም የማይደራደሩበት አጀንዳ መሆኑን የገለጹት ፕሬዝዳንቱ ወደ ጦርነት የሚገቡ ከሆነ ብቸኛው ምክንያታቸው ሉዓላዊነትን ለማስከበርና ተፈናቃዮችን መመለስ ባለመቻሉ ብቻ መሆኑን ገልጸው ቀጣዩ የቤት ስራችን ትግራይን ከጦርነት በፊት ወደ ነበረችበት መመለስ ነው ሲሉም ተናግረዋል። ጀነራሉ ጨምረውም ለሰላም ስምምነቱ ተገዢ ለመሆን ከፍተኛ ትዕግስት እያሳየን ነው ሲሉ የገለጹ ሲሆን ክልሉ በጀትና ደሞዝ ተከልክሎ ልማት ተቋርጦበት ትልቅ ዋጋ እየከፈለ ይገኛል። ይህ መስዋዕትነትም ሌላኛው የስምምነቱ ፈራሚ የፌዴራል መንግስት ሊረዳው ይገባልም ብለዋል። በተያዘ ዜና የትግራይ ህዝብ ከኢትዮጵያ በኃይል እንዲወጣ እየተደረገ ነው ሲሉ አቶ አማኑኤል አሰፋ ተናገሩ። በትላንትናው ዕለት በትግራይ ክልል ተማሪዎች፣ መምህራንና ሌሎች የህብረተሰብ ክፍሎች የተሳተፉበት ሰልፍ ተካሂዷል። በመቀሌ በተካሄደው ሰልፍ ላይ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በሌሎች ግጭት ባለባቸው ክልሎች በጀት ሳይቋረጥ በትግራይ ላይ ብቻ መቋረጡ ተገቢ አይደለም ሲሉ ገልጸዋል። አቶ አማኑኤል በትግራይ ክልል ከ1.2 ሚሊዮን በላይ የሚሆኑ ህጻናት አሁንም ወደ ትምህርት ገበታቸው አለመመለሳቸውንና መምህራንም ላለፉት በርካታ ወራት ደሞዝ ባለመክፈላቸው ለከፍተኛ ችግር መጋለጣቸውን ጠቅሰዋል። አክለውም የበጀት የነዳጅና ከዓለም አቀፍ ማህበረሰብ የሚወጡ የእርዳታ በጀቶች መታገድ በህዝቡ ላይ ከፍተኛ ጫና እያሳደረ መሆኑን ገልጸው ይህም ህዝቡን ለመቅጣትና ለማዳከም የታለመ ነው ብለዋል። መሰረታዊ ፍላጎቶች በመታደጋቸው ምክንያት ህዝቡ ከኢትዮጵያ በኃይል ተገፍቶ እንዲወጣ እየተደረገ ነው ያሉት ምክትል ፕሬዝዳንቱ ችግሩ በመለመን ብቻ የሚፈታ ባለመሆኑ የህዝብ አንድነትን እንደሚያስፈልግም አሳስበዋል። በሌሎች ጦርነት ባለባቸው የሀገሪቱ ክፍሎች ትምህርትና በጀት ሳይከለከል በትግራይ ላይ ብቻ መደረጉ ሁኔታውን ሆን ተብሎ የታለመ መሆኑን የሚያሳይ ነው ሲሉ ተናግረዋል። የኢራንና እስራኤል ጦርነት መባባሱ ተገለጸ። ኢራን የድርድር ጥያቄውንም ውድቅ አድርጋለች። አዳሩን ኢራን በእስራኤል ላይ ከፍተኛ ሚሳኤል ጥቃት መፈጸሟም ተዘግቧል። ጥቃቱ የተሰነዘረው በሁለቱ ሀገራት መካከል ያለው ወታደራዊ ፊርማ በከፍተኛ ሁኔታ በቀጠለበት ወቅት ላይ ነው። በጥቃቱ የኃይል ተቋማት ላይ ጉዳት መድረሱም ተነግሯል። በተያያዘ ዜና የኢራን ወታደራዊ አመራሮች ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የድርድር ንግግር እያደረግን ነው በማለት የሰጡትን መግለጫ በይፋም አስተባብለዋል። አልጀዚራ እንደዘገበው የኢራን ጦር ድርድሩን ውድቅ በማድረግ አሁንም ትኩረቱ በወታደራዊ እርምጃዎች ላይ ብቻ መሆኑንም አሳውቀዋል። ይህ የኢራን ምላሽ በቀጠናው ያለውን ውጥረት ይበልጥ አባብሶታል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን መገናኛ ብዙሃን ዘግበው ነበር። የትራምፕ እቅድ ኢራንን የኒውክሌር አቁም ሙሉ በሙሉ ማጥፋት፣ በምላሹም ቴሄራን ላይ የተጣሉ ማዕቀቦችን ማንሳትን እንደሚያካትት ተነግሯል። ፕሬዝዳንት ትራምፕ ከጋዜጠኞች ጋር በነበራቸው ቆይታ ጦርነቱን ለመቋጨት ኢራን ውስጥ ካሉ ትክክለኛዎቹ ሰዎች ጋር ንግግር እያደረጉ እንደሆነም ገልጸዋል። የኢራን ባለስልጣናት ክፉኛ ስምምነት ላይ መድረስ ፈልገዋል ሲሉም ተደምጠዋል። እንደ ትራምፕ ገለጻ እየተደረገ ያለው ንግግር ምክትል ፕሬዝዳንቱ ዴጂ ሃቪኒና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተሳታፊ ናቸው። የኢራን መንግስት በጭራሽ የኒውክሌር መሳሪያ እንዳይኖረው ተስማምቷል ሲሉም ከዚህ ቀደም ሲናገሩ የነበሩትን ሀሳብ ደግመውታል። አክለውም የኢራን ተደራዳሪዎች ከነዳጅና ጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውናል ብለዋል። በትናንትናው ዕለት እጅግ አስገራሚ ነገርም አድርገዋል። ስጦታ ሰጥተውናል። እናም ስጦታውን ዛሬ ደርሷል። እጅግ ከፍተኛ የሆነ ገንዘብ የሚያወጣ በጣም ትልቅ ስጦታ ነው ሲሉ ለጋዜጠኞቹ ተናግረዋል። ፕሬዝዳንቱ ሽልማት ሲሉ የጠሩት ነገር ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃን አልሰጡም። ይህ ሽልማት ከኢራን መሰጠቱ ከትክክለኛዎቹ ሰዎች ጋር እየተነጋገሩ መሆኑን እንደሚያሳይም ገልጸዋል። አመራሮቻቸውን በሙሉ ገለናል፣ ከዛም ተሰባስበው አዲስ መሪዎችን መረጡ፣ እነሱንም በሙሉ ገለናቸዋል በማለት የተናገሩት ትራምፕ የአሜሪካና እስራኤል ጥቃቶች በኢራን ያገዛዝ ለውጥ አመጥቷል ብለዋል። አክለውም ግን ማንንም አላምንም ሲሉም አስጠንቅቀዋል። ትራምፕ ይህንን ካሉ በኋላም የወጡ ዘገባዎች እንደሚያመላክቱት አሜሪካ 15 የመደራደሪያ ነጥቦችን አቅርባለች። ስለ እቅዱ በቅድሚያ የተዘገበው የአሜሪካው ኒውክሌር ታይምስ ጋዜጣ በፓኪስታን በኩል የተላከው እቅድ ወደ ኢራን ባለስልጣናት ስለመድረሱ አሁንም ተቀባይነት አለማግኘቱ እንዳልተረጋገጠ ገልጸዋል። የእስራኤሉ ቴሌቪዥን ጣቢያ ቻናል 12 በበኩሉ በአሜሪካ እቅድ ውስጥ ከተካተቱ ነጥቦች መካከል የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ማጥፋት የሚል እንደሚገኝበትም ዘግቧል። ኢራን ተቀጽላ ለሆኑ ታጣቂ ቡድኖች የምትሰጠውን ድጋፍ እንድታቆም ማድረግ እንዲሁም የሆርሙዝ ወሽመጥን መክፈትም ከመደራደሪያ ነጥቦች መካከል ናቸው ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።